ሰላም ተማሪዎች ዛሬ ዩኒት 7 ኒውክሊየር ፊዚክስ የሚለውን እናያለን። አውትላይኑ እዚህ ዩኒት ላይ ምን ቶፒኮች እንዳሉ ዝርዝሩን እዚህ ጋር እናይና ከዛ ወደ ዲቴይሉ እንሄዳለን። ዋት ኢዝ ኒውክሊየስ የሚለውን እናያለን። ራዲዮ አክቲቪቲ ምንድነው? ራዲዮ አክቲቪቲ ኢትስ ኮንሴፕት በምን አይነት ሁኔታ ላይ ራዲዮ አክቲቪቲን ዲፋይን እናደርጋለን ወይስ ደግሞ ምን ማለት ነው? ከዲፊኒሽኑ ስንነሳ ዩዝ ኦፍ ኒውክሊየር ራዲዬሽን እናያለን። የተለያየ የኒውክሊየር ራዲዬሽን ታይፖች አሉ። እነሱን አንድ በአንድ እናያለን። ኒውክሊየር ራዲዬሽን ኤንድ ኢነርጂ ፕሮዳክሽን፣ ኒውክሊየር ራዲዬሽን ለኢነርጂ ፕሮዳክሽን ያለው ተጽዕኖ ወይም ደግሞ እንዴት ለኢነርጂ ፕሮዳክሽን መዋል ይችላል የሚለው እናያለን። ሴፍቲ ሩል አጌንስት ኒውክሊየር ራዲዬሽን እናያለን። ኒውክሊየር ራዲዬሽን ለሰውነታችን ወይም ደግሞ ለሂውማን ቢንግ ኔጌቲቭ ኢምፓክት አለው። ጠቀሜታው እንዳለ ሆኖ እንዴት ከራዲዬሽን ራሳችን መከላከል እንችላለን ወይም ደግሞ አለብን የሚለውን ከሴፍቲ ጋር በተያያዘ እነሱ እናያለን። መጨረሻ ላይ ኢንትራንስ ጥያቄዎች በዚህ ዩኒት ላይ ያሉትን ጥያቄዎች አብረን እንሰራለን ማለት ነው። ከመጀመሪያ ስንነሳ ኒውክሊየር ፊዚክስ ምንድን ነው? ኢትስ ኤ ብራንች ኦፍ ፊዚክስ ነው። ስተዲ አባውት ኒውክለስ ኦፍ ዘ አተም። ስለዚህ አንድ አተም ወይም ደግሞ ማተር የተሰራበት አተም አለ ምን ፓርቲክሎችን ይዟል የሚለውን ጠቅለል አድርጎ የሚያጠና ነው። ስትራክቸሩን፣ ፕሮፐርቲው ወይም ደግሞ ባህሪው ምን ይመስላል፣ ኢንተራክሽኑ ኤንድ ፎርስ ምን አይነት ፎርስ አለ፣ ኒውክሊየር ፎርስ የምንለው ማለት ነው። ሌሎች ቻፕተር ላይ እንዳየነው ከቻፕተር 3 ከሞሽን ጋር በተያያዘ ከግራቪቲ ጋር አንዱ ፎርስ ነው። እዚህ ኒውክሊየር ላይ ስንመጣ ደግሞ ኒውክሊየር ፎርስ አለ ማለት ነው። ኒውክሊየር ኢንተራክሽን ኢንክሉድ ራዲዮ አክቲቭ ማለት አንድ አተም ራዲዬሽን ኢሚት ሲያደርግ ማለት ነው፣ ወደ ዲኬ ሲሄድ ዛትስ ብሬክ አፕ ኦፍ ዘ ኒውክል ወይም ደግሞ ኒውክለሱ ብሬክ አፕ ሲያደርግ ወይም ፊዥን ሪአክሽን የምንለው ማለት ነው። ሌላው መርጅ ሲያደርግ ሁለት የተለያዩ ኒውክለሶች መርጅ ሲያደርጉ ምን እንላለን? ፊዥን ሪአክሽን እንላለን ማለት ነው። እነዚህ ሁሉ በኒውክሊየር ፊዚክስ ውስጥ ተካተው ይጠናሉ ማለት ነው። ሌላው ኒውክሊየስ ሜይ ቢ ስቴብል ኦር አንስቴብል። ኒውክሊየስ ስቴብል ሊሆን ይችላል፣ አንስቴብል ሊሆን ይችላል። አንስቴብል ኒውክሊየስ ኢሚት ራዲዬሽን ስፖንታኒየስሊ ኢን ዘ ፎርም ኦፍ አልፋ ቤታ እና ጋማ። በእነዚህ ራዲዬሽን አማካኝነት ሪሊዝ ያደርጋል ማለት ምን ራዲዬሽንን ኢሚት ያደርጋል። ስለዚህ ራዲዬሽን ኢሚት ሲያደርግ ወደ ስቴቢሊቲ ይመጣል። መጀመሪያ ላይ አንስቴብል ነው፣ ዜን በእነዚህ በአልፋ በቤታ እና በጋማ ፎርም ራዲዬት ሲያደርግ ወደ ስቴቢሊቲ ይመጣል ማለት ነው። ሌላው አተም ዘ ቤዚክ ቢልዲንግ ኦፍ ማተር ነው። አንድ ማተር ወይም ደግሞ ሰብስታንስ የተሰራው ከአተም ነው። የአተምን ኮምፖነንት ይዟል የሚለው እናያለን። ኒውክሊየስ ኮንቴን ኒውትሮን እና ፕሮቶን። በኬሚስትሪ እንደምናውቀው ወይም ደግሞ ታች ክላስ ላይ እንደተማር ነው ኒውክሊየስ ምንድነው ኮንቴን የሚያደርገው ወይም ደግሞ ምንድነው የያዘው ኒውክሊየስ ምንለው እዚህ ጋር ያለችው ማለት ነው። ይሄ ኒውክሊየስ ምንድነው የያዘው? ፕሮቶን እና ኒውትሮን ኒውክሊየስ ውስጥ አለ። እነዚህ ሁለቶቹ ዜን ከፕሮቶን እና ኒውትሮን የያዘ ኒውክሊየስ ውስጥ ነው ያለው። በአንድ ላይ ባይንድ አድርገው ኒውትሮን ምንም አይነት ቻርጅ የለው ወይም ፖዚቲቭ ቻርጅ ኔጌቲቭ ቻርጅ የምንለው የለም፣ ኒውትራል ነው። ፕሮቶን ግን ፖዚቲቭ ቻርጅ ነው። ስለዚህ ፕሮቶን ፖዚቲቭ ቻርጅ ነው፣ ኒውትሮን ቻርጅለስ ነው ወይም ደግሞ ኒውትራል ነው፣ ቻርጅ የለውም። ነገር ግን ሁለቱም የሚገኙት ምን ውስጥ ነው? ኒውክሊየስ ውስጥ ማለት ነው። ከዚህ ከኒውክሊየስ ውስጥ ሮቴት የሚያደርገው ምን አለ? ሌላ ኤሌክትሮን ማለት ነው። ስለዚህ አንድ አተም የተሰራው ኒውትሮን፣ ፕሮቶን እና ኤሌክትሮን ከምንለው ፓርቲክል ነው ማለት ነው። ስለዚህ እነዚህን እንዴት ነው የምንጽፈው? ለምሳሌ እዚህ ጋር ኤዜድ ኤክስ አለ አቶሚክ ነምበር እና ዜድ ደግሞ ይችኛዋ ኤክስ የምንላት ካፒታል ኤክስ ኬሚካል ሲምቦል ነው። ለምሳሌ ኦክሲጅን፣ ናይትሮጂን፣ ዩራኒየም ብለን የምንጠራቸው ኬሚካል ፎርሙላዎቹ ማለት ነው። ዜድ አቶሚክ ነምበር ነው። ዜዳችን አቶሚክ ነምበር ነው። ኤ ማስ ነምበር ነው። አቶሚክ ነምበሩ በፕሮቶን ነው የምንገልጸው። ኤ ደግሞ ኤዝ ኢኳል ቱ ፕሮቶን ፕላስ ኒውትሮን ይሆናል ማለት ነው። አቶሚክ ነምበር ኢዝ ኢኳል ቱ ዘ ነምበር ኦፍ ፕሮቶን ፕላስ ኒውትሮን ይሆናል ማለት ነው። ስለዚህ እንደዚህ አድርገን ኤዜድ ኤን እዚህ ጋር እንጽፋለን፣ ዜድን አድርገን ኤክስፕረስ እናደርጋለን ማለት ለምሳሌ ካርበን ብንጽፍ 6 12 ካርበን እቺ ኤክስ ናት ማለት ነው። እዚህ ለምሳሌ እዚህ ጋር አቶሚክ ነምበሩ ስንት ነው? 12 ፕሮቶን ስንት ይሆናል ማለት ነው? ወይም ደግሞ አቶሚክ ነምበር እዚህ ጋር ማስ ነምበር ነው ኤ 12 አቶሚክ ነምበር ዜድ which is equal to ዜድ እዚህ ጋር ስንት ይሆናል ማለት ነው? 6 ይሆናል ማለት ነው። አቶሚክ ነምበር ኢዝ ኢኳል ቱ እና ደግሞ እዚህ ጋር ምን አለች? ሌላ ኒውትሮን አለች። ኒውትሮን ስንት ይሆናል? 6 ሁለቱም ኢኳል ነው ያሉት ማለት ነው። ስለዚህ አቶሚክ ነምበር ኢዝ ኢኳል ቱ ፕሮቶን ፕላስ ኒውትሮን እናደርግና 12 ይመጣል ማለት ነው። ማስ ነምበራችን ኢዝ ኢኳል ቱ 12 ይሆናል ማስ ነምበር። ለምሳሌ እዚህ ጋር ኦክሲጅን አለ፣ ሂሊየም እና ካርበን በዚህ ዴሲግኔት እናደርጋለን ማለት ቮሊዩም ኦፍ የዚህ የኒውክሊየሱን ቮሊዩም የምናገኘው 4/3 ፓይ አር ኪዩብ ሬዲየሱን ካወቀን እቺኛዋ ኮንስታንት ናቸው ሁለቱ አባስታ ቮሊዩሙን ዲተርማይን እናደርጋለን ማለት ነው የአተሙ